እኔ ደግሞ ሰዓት ሊሰጥሽ ወይ አለኝ ሰዓት ልስጥሽ አለኝ ብዬ ኧረ እባክሽ ዝም ብሎ ይሰጣል እንዴ? ጎግል አዲስ ያመጣው ሲስተም ነው። አሁን ጎግል ፕላይ ስቶራችን ማንኛውም ከጎግል ጋር የተያያዘ ነገር እንትን ይላል ማለት ነው። እና ሁልጊዜ ነግሬያቸዋለሁ ዩቲዩብ ላይ ሁለት አይነት ኖቲፊኬሽን አለ። ሁለት አይነት ኖቲፊኬሽን አለ ሲባል ምን አይነት ኖቲፊኬሽን ነው? አንደኛው ይሄ ኖርማል ማንኛውም ሰው ሲገባ እዚህ ጋር ኖቲፊኬሽን የሚመጣልን አለ። የተለያዩ ነገሮች ማንም ጓደኞቻችን ምናምን እንትን በሚገቡበት ሰዓት እዚህ ጋር የሚመጡልን ኖቲፊኬሽኖች አሉ። ሁለተኛው ኖቲፊኬሽን ደግሞ የት አለ መሰላችሁ? ዩቲዩብ ስቱዲዮ ውስጥ አለ። ዩቲዩብ ስቱዲዮ ውስጥ ያለው ሁልጊዜ አዳዲስ ነገሮች ሲመጡ እዛ ላይ አለርት ይልና ቀይ ምልክት አብርቶ ያመጣላቸዋል። እዛ ላይ ማትደናገጥ እዛ ላይ ልክ እንደዚህ ጎግል ስቶራችሁ ፕላይ ስቶራችሁ ላይ ስትገቡ ሁለተኛ ኖቲፊኬሽን አለች እዚች ጋር ከላይ። እችኛው ኖቲፊኬሽን እሷ የሰው የገባበትን ምናምን አይደለም የምታሳያችሁ። እዚህ ጋር አዳዲስ ነገሮች ሲመጡ አዳዲስ ነገሮች ሲፈጠሩ ዩቲዩብ ላይ የሚፈጠሩ ነገሮችን እዚህ ጋር ነው ኖቲፊኬሽን የሚልኩላችሁ ማለት ነው። ስለዚህ እዚህ ጋር ገብታችሁ በቀላሉ አዳዲስ ነገሮችን ማየት ትችላላችሁ ማለት ነው። ወይ ደግሞ በጂሜላችሁ ሁልጊዜ ጎግል ጂሜል ሳያሳውቅ ምንም ነገር ስለማያደርግ ጂሜል ላይ ይልካል ማለት ነው። እና ጂሜላችሁን ማወቅ ያቃታችሁ ልጆች እዚህ ጋር በቀላሉ ማግኘት ትችላላችሁ። ስለዚህ ሁለት አይነት ኖቲፊኬሽን አለ። ይሄንን እንዳትሸወዱ። ኖርማል ኖቲፊኬሽን አለ። እሱ በጎግል በዩቲዩብ ኖርማል ስትገቡ ጓደኞቻችሁ ወይም ደግሞ አንዳንድ ሰዎች ሰብስክራይብ ያደረጋችኋቸው ኖቲፊኬሽን የሚልኩበት መንገድ ማለት ነው። ሁለተኛው መንገድ ደግሞ አሁን ያሳዩአችሁ ፕላይ ስቶር ላይ ገብታችሁ የምታዩት እንትን ኖቲፊኬሽን ነው ማለት ነው። ስለዚህ ሁለቱ ኖቲፊኬሽኖች ለይታችሁ ወቋቸው። ይሄ ኖርማል ኖቲፊኬሽን ነው። ያኛው ደግሞ ፕላይ ስቶር ውስጥ ያለ ኖቲፊኬሽን ነው።